የተከበራችሁ የኢትዮጵያ ሕዝቦች እንደምትከታተሉት ከፖለቲካ ፓርቲዎች ጋር ጥሩ ክርክር እያደረግን ነው። በተወሰነ መንገድ ለውጥ ያየንባቸው ፓርቲዎች አሉ። በእኛ በኩል በጣም እውቅና መስጠት እንፈልጋለን። ሚዛናዊ ሆኖ ሀሳብ ማቅረብ አንዱ ልንገነባ እያሰብነው ያለነው የፖለቲካ ባህል ግንባታችን ውስጥ አንዱ አንጓ ነው። ስለዚህ በዚህ ረገድ ማመስገን እንፈልጋለን። አሁንም ግን የ1960ዎቹን አይነት ኋላቀር የፖለቲካ እሳቤ ስቲል ችግሮችን በማላዘን ዲናይ በማድረግ የሞከሩ አንዳንድ ፓርቲዎች አሉ። እመለስበታለሁ። የዲሞክራሲ ምህዳሩን በሚመለከት ብልጽግና እያለ ያለው የኢትዮጵያ ሕዝብና እዚህም ያላቸው የፖለቲካ ፓርቲዎች በግልና በተለያየ መድረክ ስታነሱ እንደነበረው እንደሚሰማው ባለፉት 7 የለውጥ ዓመታት በኢትዮጵያ የፖለቲካ ታሪክ ውስጥ ሆኖ በማያውቅ መንገድ እና ሊመሰገን የሚችል ሰፊ ስራ ተሰርቷል እየተባለ ነው። ይሄ በጣም ግልጽ ነው። እንከን የለም አልተባለም። ለምሳሌ እያልን ያለነው የፖለቲካ ፓርቲዎች ቁጥር በጣም አናሳ ነበረ፣ ተቀዛቅዞ ነበረ። አሁን ባለን ደረጃ እንኳን 64 በላይ የፖለቲካ ፓርቲዎች ተዋናይ ሆነዋል እያልን ነው። ይሄ በግልጽ በመረጃ የምናውቀው ነገር ነው። ሚዲያዎች ነፃ ሆነው የሚንቀሳቀሱበት አትሞስፈር ከመቼውም ጊዜ በላይ ያደገበት ወቅት ቢኖር ይሄኛው ወቅት ነው ብለን እየተነጋገርን ነው። ሚዲያ በአሁኑ ዘመን እንደሚታወቀው የቴሌቪዥን ሚዲያ ብቻ አይደለም፣ የሬዲዮ ሚዲያ ብቻ አይደለም። የዲጂታል ሚዲያው እያንዳንዱ ግለሰብ ስማርትፎን ያለው ሰው ሁሉ ሚዲያ የሆነበት ዘመን ነው የምታውቁት። መንግስትን መተቸት ጭምር የተፈቀደ ወይም ደግሞ የሚበረታታ እስኪመስል ድረስ የሚዲያ አውዱ ላይ ሰፊ ስራ እየተሰራ ነው። እነኚህ የሚታወቁት ሚዲያዎችም ቢሆኑ በቁጥርም እና ኮንተንት በማዘጋጀትም በሀሳብ መሞገትም በከፍተኛ ቁጥር አድጓል ነው እያልን ያለ ነው። የሲቪክ ማህበራት እዚህ ሀገር ውስጥ በጣም አሳሪ ህጎች ነበሩ። እንደምታውቁት 2000 አካባቢ ብቻ ነበር የነበሩት። በጣም በርካታ ህግ ተሻሽሏል። አሁን ከ5600 በላይ የሲቪክ ማህበራት ተመዝግበው ህብረተሰቡን የማንቃት ስራ እየሰሩ ይገኛሉ። ይሄ ትልቅ እድገት ነው። የምርጫ ቦርድ ምን አይነት የምርጫ ቦርድ እንደተፈጠረ ታውቁታላችሁ። በአንድ ወቅት መንግስትን በመሞገት የሚታወቁ እስከ ህይወት መስዋዕትነት ድረስ ለእውነትና ለፍትህ ይታገሉ የነበሩ ሰዎች ናቸው ምርጫ ቦርድን ይመሩ የነበረው። ስድስተኛውን ሀገር አቀፍ ምርጫ እንዴት እንደተመራ የምታውቁት ነው። ይሄ የኢትዮጵያ ህዝብ በግልጽ የሚያውቀው ነው። ሰብአዊ መብት ኮሚሽን የመንግስትን ጥፋት ጭምር በኢትዮጵያ ታሪክ ውስጥ ሆኖ በማያውቅ መንገድ የሚዘረዝር የሚተች ሆኗል። ይሄ የፖለቲካ ምህዳር ውስጥ እድገት ብለን የምንጠራው ነገር ነው። እዚህ ውስጥ ጉድለት የለም አለ። ጉድለቱን ግን ሁላችንም በጋራ እያከምን መሄድ አለብን።